የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎችም ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም እንደተለመደው ዋና ዋና ዜናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ በአሜሪካ እስራኤልና በኢራን መካከል ያለው ውጥረት በአሁኑ ሰዓት ላይም እንደቀጠለ ነው። ከዚህ ጋር በተያያዘ ኢራን የሆርሙዝ ሰርጥን እንደዘጋች ታወቀ ሲሆን ከዚህ ጋር በተያያዘም የአሜሪካ መንግስትም የመጨረሻ ያለው ማስጠንቀቂያ ለኢራን እንደሰጠ ተሰምቷል። እንዲሁም ደግሞ የውጊያ አድማሱን በማስፋት ከመካከለኛው ምስራቅ ወጣ ብሎ በአሁኑ ሰዓት ላይ ውጊያ ወደ አውሮፓም እየተስፋፋ እንደሆነ እየወጡ ያሉ መረጃዎችም ተሰምቷል። እንዲሁም ደግሞ የኢራን ድብቅ ኃይሎች በአሁኑ ሰዓት ላይ በአውሮፓ በእንግሊዟ ለንደን ከተማ ከባድ ጥቃት ፈጽመዋል። ከዚህ ጋር በተያያዘ የምናስደምጣችሁ ዝርዝር መረጃ አለ። አብራችሁን ቆዩ። የአሜሪካው ስለላ ተቋም ያስደነገጠ አዲስ የኢራን ወታደራዊ ሚስጥርም ይፋ እንደሆነ ተሰምቷል። ይህ የአሜሪካ መንግስት ያስደነገጠው አዲሱ የኢራን ወታደራዊ ሚስጥር ምንድነው? አብራችሁን ስትቆዩ ስለዚህ መረጃም ዝርዝር መረጃም የምታዳምጡ ይሆናል። እንዲሁም ደግሞ ከወደ እስራኤል በደቡባዊ ሊባኖስ ቢጫ መስመር እንዳወጀችም ተሰምቷል። አሁን ላይ የእስራኤል መንግስት ያወጀው ይህ ቢጫ መስመር አዋጅ ምንድነው? አብራችሁን ስትቆዩ በዝርዝሩ የመረጃ ጊዜ ታዳምጣላችሁ። እንዲሁም ደግሞ አሜሪካን በማስፈራራት ለማንበርከክ መሞከር ዋጋ ያስከፍላል ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የመጨረሻ ያለውን ማስጠንቀቂያ እንደላከም ተሰምቷል። ዝርዝር መረጃ አለን። እነዚህና ሌሎች መደመጥ ያለባቸውን መረጃዎችን እነሆ ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም ሁላችሁም ቪዲዮን ላይክ በማድረግና እንዲሁም ደግሞ ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችንም እንሸጋገራለን። በቅድሚያም በከፍተኛ የአየር ላይ ድብደባዎች ያልደከመውና ጠንካራ የሆነው የኢራን ወታደራዊ ጡንቻና በአሁኑ ሰዓት ላይ የአሜሪካ መንግስት ስጋት እንደቀጠለ ነው። ሳምንታት የፈጀ ከፍተኛ የአሜሪካና የእስራኤል የአየር ላይ ውጊያ ቢካሄድም የኢራን ወታደራዊ አቅም ግን አሁንም በከፍተኛ ደረጃ ላይ እንደሚገኝ የአሜሪካ የስለላ ድርጅት አዲስ ግምገማ ይፋ አድርጓል። እንደ ስለላ ተቋሙ መረጃ ከሆነ ኢራን አሁንም ቢሆን ከ60 በመቶ በላይ የሚሆን የሚሳኤል ማስወንጨፊያዎችና ወደ 40 በመቶ የሚጠጋውን የጥቃት ድሮን ክምችት በቁጥጥሯ ስር አድርጋም ትገኛለች። ይህ አዲስ ግኝትም ቀደም ሲል የኢራን ወታደራዊ አቅም በከፍተኛ ሁኔታ ተዳክሟል ተብሎ ሲነገር የነበረውን መግለጫ በቀጥታ የሚቃረን ሆኖም ተገኝቷል። በተለይም የኢራን ድሮንና አርሰናልን ለመደበቅ ቀላል በመሆኑ በፍጥነት ለማውደም አዳጋች በመሆኑ ለቀጠናው ደህንነት ትልቅ ፈተና መሆኑም ተመላክቷል። የተኩስ አቁም ድርድር ጥረቶችን በቀጠሉበት በዚህ በአሁኑ ወቅትም ኢራን በመላው የመካከለኛ ምስራቅ አካባቢ የሚገኙ ኢላማዎችን የመምታት አቅሟን እንደያዘች መቆየቷ በዲፕሎማቶችና በወታደራዊ ባለሙያዎች ዘንድም ከፍተኛ ስጋትን ፈጥሯል። ይህ ሁኔታ በቀጣይ በሚኖሩ የሰላም ንግግሮች ላይና እንዲሁም ደግሞ በክልሉ ላይ የኃይል ሚዛን ላይ የራሱን ተጽዕኖ ያሳድራል፣ እንዲሁም ደግሞ ተጽዕኖ ይፈጥራል ተብሎም ይጠበቃል። ስለ መካከለኛው ምስራቅ ግጭት በአሁኑ ሰዓት ላይ ዓለማችን እየተጨነቀ የሚገኝ ሲሆን ከዚህ ጋር በተያያዘም የአሜሪካው የስለላ ተቋም ያስደነገጠው አዲሱ የኢራን ወታደራዊ ሚስጥርም ይፋ ተደርጓል። በዚህ መሰረትም ኢራን አሁንም ድረስ ጥቃት ለመሰንዘር ዝግጁ ያደረገቻቸው የሚሳኤል ማስወንጨፊያዎች እንዳሉ እንዲሁም ደግሞ በቁጥርም በርከት ያሉ እንደሆኑም ተሰምቷል። እንዲሁም ደግሞ የድሮን አቅሟም ጠንካራ መሆኑም ይህ ጉዳይም የአሜሪካ መንግስት እያሳሰበው ይገኛል። የተኩስ አቁም ድርድሩ አደጋ ላይ የሚጥለው አዲሱ የስለላ ግኝትም ዝርዝር በአሁኑ ሰዓት ላይ ለአሜሪካ መንግስትም ከባድ የራስ ምታት ሆኖበታል። እንደ ስለላ ድርጅቱ መረጃ መሰረትም በአሁኑ ሰዓት ላይም ኢራን መንግስትም 60% የሚሆን የሚሳኤል ማስወንጨፊያዎች እንዳሉትና 40 በመቶ የሚጠጋ የድሮን ክምችት እንዳለው ነው የተረጋገጠው። ይህ ደግሞ ለአሜሪካ ከባድ ስጋት እንደሆነም ተገልጿል። በተያያዘ መረጃ
አሜሪካን በማስፈራራት ለማንበርከክ መሞከር ዋጋ ያስከፍላል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ጠንካራ ማስጠንቀቂያ እንደሰጡም ተሰምቷል። የኢራን መንግስትም ስትራቴጂካዊ በሆነው የሆርሙዝ የባህር መስመር ላይ ቁጥጥሯን ማጥበቋንና መንገዱን ዳግም ዝም መሆኑን በማሳወቅም ለመርከብ ተጓዦች ጥብቅ ማስጠንቀቂያ እንደሰጠችና የሆርሙዝ ወሽመጥ ሙሉ በሙሉ እንደተዘጋም ይታወቃል። ይህንን የቴህራን እርምጃም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን በሰጡት ጠንካራ ምላሽም አሜሪካን በማስፈራራትና በጥቁር መዝገብ ስልት ጥቅሟን ለማስከበር የሚደረገው ሙከራ እንደማይታገሱም አስታውቋል። ፕሬዝዳንቱ ቴህራን ከእንግዲህ አይነት ድርጊቷ እንድትቆጠብ በግልጽ አሳስበዋል። በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው ይህ የባህር መስመር መዘጋት በሁለቱ ሀገራት መካከል ያለውን ፍጥጫ ወደ አዲስ ምዕራፍ ያሸጋገረ ሲሆን በዓለም አቀፍ የኢኮኖሚና ጸጥታ ሁኔታ ላይም ከፍተኛ ስጋትን እንደፈጠረም እየተነገረም ይገኛል። በተያያዘ መረጃ እስራኤል በደቡባዊ ሊባኖስ ቢጫ መስመር እንዳወጀች ተሰምቷል። እስራኤል በደቡብ ሊባኖስ በኩል አዲስ ወታደራዊ የግጭት ወሰን ወይም ደግሞ ቢጫ መስመር መወሰኗን ይፋ አድርጋለች። የሀገሪቱ መከላከያ ሰራዊት አይዲኤፍ እንዳስታወቀው ከሆነ ከዚህ መስመር በታች የሚገኝ ማናቸውንም ኢላማዎችን የመምታትና ህንፃዎችን የማፍረስ ሙሉ ስልጣን እንደሚኖረውም ተገልጿል። ቢጫ መስመር ሲባል ይህ መስመር በጋዛ ሰርጥም ተግባራዊ የተደረገ አይነት ወታደራዊ ስልት ወደ ሊባኖስ የወሰደ ሲሆን በሊባኖስ ውስጥም የእስራኤል ቁጥጥር ያለባቸውና የሰራዊቱ እንቅስቃሴ የሚካሄድባቸውን ቀጠናዎችም የሚለይ ነው። የአይዲኤፍ ቃል አቀባይ እንደገለጹት ከሆነ ከዚህ መስመር በታች የሚገኝ ማንኛውም የሂዝቦላ ይሁንም ሌላ ወታደራዊ እንቅስቃሴ እንደ ቀጥተኛ ስጋት ተቆጥሮ እርምጃም ይወሰድበታልም ብለዋል። ሰራዊቱ በዚህ ቀጠና ውስጥም የሚገኙ አጠራጣሪ ያላቸውን ማንኛውንም ህንፃዎችን፣ መሰረተ ልማቶችንም ያለምንም ቅድመ ማስጠንቀቂያ የማፍረስ መብት እንዳለውም ጭምር አስታውቋል። ይህ ውሳኔ የመጣው በቅርቡ በሊባኖስና በእስራኤል መካከል በተደረገ ተኩስ አቁም ስምምነት ተከትሎ እስራኤል በድንበሯ ላይም ስጋት እንዳይደቀንባት የደህንነት ቀጠና በፈር ዞን ለማጠናከር በምታደርገው ጥረት ነው። የእርምጃ በሊባኖስ በኩል ከፍተኛ ተቃውሞ እያስነሳ ሲሆን በአካባቢው ያለው ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችልም ተሰግቷል። እንዲሁም ደግሞ ይህ ውጊያ በአሁኑ ሰዓት ላይ አድማሱን በማስፋት ወደ አውሮፓ እየተሸጋገረ ይገኛል። ከዚህ ጋር በተያያዘ ከኢራን ጋር ግንኙነት አለው የተባለ አንድ ቡድን በለንደን ከተማ ቀደም ሲል የአይሁድ ድርጅት ይገለገልበት በነበረ ህንፃ ላይ የተፈጸመ የእሳት ቃጠሎ ኃላፊነቱን መውሰዱን አስታውቋል። በሄንዶር ሰፈር የሚገኘው ይህ ህንፃ በትናንትናው ዕለትም ጥቃቱ ይደርስበት አሁንም ጃዊስ ፊውቸር የተሰኘ የትምህርት ተቋም ምልክት ይታይበት ነበር። ዘ ታይምስ ጋዜጣ እንደዘገበው ከሆነም ለጥቃቱ ኃላፊነት የወሰደው ከኢራን ጋር የተቆራኘው ሐረካት አሻል አልያሚን አሊያ አስላሚ የተባለ ቡድን እንደሆነም ተሰምቷል። የብሪታንያ ፖሊስ የቡድን የኢራን ጸጥታ ኃይሎች ሽፋን ስለሆነና ስለመሆኑ ምርመራ ያካሄደ መሆኑንም ጋዜጣው አክሎም አብራርቷል። አንድ የብሪታንያ ጸጥታ ምንጭ ለጋዜጣ እንደገለጸው ከሆነ ቡድኑ በቅርብ ጊዜ በለንደን የፈጸማቸው ከተከታታይ ጥቃቶችም በአይሁዳውያን ላይ ያነጣጠረ የስነልቦና ጦርነት ናቸውም ተብሏል። ቡድኑ በእስራኤል ኤምባሲ ላይ አደገኛ ንጥረ ነገሮችን በጫኑ ድሮኖችም ጥቃት መፈጸሙን በማህበራዊ ሚዲያ ላይ ማሳወቁን ተከትሎም የብሪታንያ ፖሊስ ባለፈው አረብ በኤምባሲው አካባቢ የተከሰተውን የጸጥታ ስጋት እያጣራ መሆኑን አሳውቆ ነበረ። በተጨማሪ ረቡዕ ዕለትም በአቅራቢያው በሚገኘው ፊንችሌ ሰፈር በሚገኝ ምኩራብ ላይ በተፈጸመ የእሳት ቃጠሎ ቡድኑ ኃላፊነቱን ወስዷል። የቡድኑ የጥቃት ኢላማ በዚህ ብቻ አላበቃም። ሮብ ምሽት የኢራንን የሃይማኖት መሪዎች አጥብቆ በሚተቸው ኢራን ኢንተርናሽናል የተሰኘ የፋርስ ሚዲያ ተቋም ቢሮች ላይ የሚነድ ቁስ ተወርውሮ የነበረ ሲሆን ለዚህም ኃላፊነት ወስዷል። ባለፈው መጋቢት ወርም መገባደጃ ላይ በሰሜን ለንደን ጎልደርሰን ግሪን የአይሁድ ማህበረሰብ 4 አምቡላንሶችን በእሳት መጋየታቸው ይታወሳል። ይህ ቡድን ቀደም ሲልም በቤልጅየም እና በኔዘርላንድ የተፈጸሙ ተመሳሳይ ጥቃቶችም ኃላፊነት መውሰዱም ተዘግቧል። ይህ ክስተትም ውጊያው በአሁኑ ሰዓት ላይ ወደ መላው አውሮፓ እየተስፋፋ እንደሆነም የሚያሳይ ሆኖም ተገኝቷል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓትም ይዤላችሁ መጣሁት መረጃም ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።